ቲና ትንሽ ቆይ ትንሽ ዛሬ ወተን ገበያ መውጣት አለብናል። ዛሬ ነጋ እንዴ ነግቷል። ምን የቀረ ነገር አለ? ምኑ? መውጣትና ዛሬ ገበያ የምናደርጋቸው ነገሮች አሉ። በቃ እነሳለን ደግሞ ትንሽ እንደንሽ ቆይ ህልም ላይ መንግስት መሳሪያ ሲጠረች ነበር ስለአዲስ አበባ ምን እያላቸው እኔም እንደዛ እያለው መስራት እግዚአብሔር ፈቃዱ አዎ አዲስ አበባ አሁን ቀኑን እየወጣ ነው። ሀገራችን ገብተን ቤታችንን ተስተካክሏል። የሚቀረን ነገር ቢኖር ያው በቃ አይናች አዲስ አበባ መግባት ነው። እንዴት ደስ የሚል ጊዜ እንደምናሳልፍ ያው ሁሉ ህዝብ ከዚህ አመታቶች በኋላ ተገናኝተን እንደገና ተመልሰን ሀገራችን ሄደን ስንጋባ እግዚአብሔር ያሰብኩት ነገር አሳካል። አንድ እንደኔ ቤት አንድ ጎረምሳ እግዚአብሔር የሰጠን እንቀበላለን። እንዴት ደስ እንደሚል ታውቂያለሽ? ከአሁን ከበፊቱም በቃ ከተገናኘን ጀምሮ ካለው ደስታ ይልቅ በአሁኑ ሰዓት ሳስበው የቤቢን መምጣት የመጋበታችን ማለት በየቀኑ አብረን ይኖራል። ቤተሰብ ደስ ይላቸዋል። ሄሎ ወይ ቲናዬ፣ እንደምን ነሽልኝ? ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸውልሽ እኔም ሰሞኑን ዘመድ አዝማድ ሲጠይቀኝ ለሚሊኒየም ትመጣለች ከጮኛዋ ጋራም ጋብቻ ያደርጋሉ ብዬ ዘመድ አዝማዱ ሁሉ እንደው ደስ ብሎታል ቲናዬ። አዎ እኔም ችኩል ብያለሁ ቲናዬ። 6 ዓመት ሆነ አይደል አይንሽን ካየሁት? እሺ 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 በእግዚአብሔር በሰላም ያምጣችሁ ቲናዬ። አሜን አሜን። እሺ አሜን። ደህና አይልኝ እኔ እናት ደህና አይልኝ። አባ ልጅ እኮ ናት። ልጅሽ ነች? ቲናዬ እኮ ናት። ጎሽ 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 ጎሽ። ከጮኛዋ ጋር ልትጋባ ለዚህ ለአዲሱ ሚሊኒየም ትመጣለች። ጎሽ ጎሽ ጎሽ። እሱን እኮ እያበሰረችኝ ነው። አይ ጥሩ ነው ጥሩ ነው። ሸጋ በእውነት በእውነት ሸጋ። እርሶ ደህና ኖት? ይመስገን ሰላም። አባሽ አይ ወለተ ማለት አንቺ እኮ እንደው እድለኛ ነሽ በእውነት። አይ አባ እንደኔስ ማን እድለኛ ነሽ? into the arms I love. Feed me like you did before. Touch me once again and remember when there was no one that you wanted more. Don't go, you know you break my heart. She won't love you like I will.
ዛሬ ደግሞ ራሴን ውጥር አድርጎ ነው ያዘኝ። እንደ አዱኛዬ ምንም አልቻልክበት። ይሄን ነገር አልሆነልህም ልጄ። እሳቱንስ ቢሆን ማን ያነደዋል? ቶ አይ አታነደውም። ቶ መከራህን አየህ፣ እኔም መከራዬን አየህ። አሁን በዚህ በኩል ቆርቆሮ ያለው ሲያል እቺን ሽጥና ዳቦውን ትበላለህ። በቃ ማነው? አቤት አባ ናቸው። እስቲ ውጣ እስቲ። እንዴት አደራችሁ? ደህና ነህ? እንደምን ነህ? ደህና ነህ? ጎሽ እናትህ አለች? ደህና ነሽ ታዲያ? ደህና ነኝ አባ። እንዴት ነው? አልተሻለሽም? አይ ምን ይሻለኛል ነው። እንዴት ነሽ? ሰላም ነሽ ወይ? ደህና ነኝ። እንደው አሰላስሎ ይዞኛል አባ። አይዞሽ እናቴ። እሺ አረፍ ይበሉ። እሺ ዋቆስ። እሺ አረፍ በሉ። ቤቱም አይመች እንግዲህ። ይበቃል እሱ እናቴ። እኔ እኮ አሁን ከቤተክርስቲያን ስመለስ ዳዊት ታርጌሽ ልሄድ ብዬ ነው። አዎ ማን አለኝ እርሶ? አዎ አባ ይዞኛል ዋቆስ። ዳዊት ልጅሽ ምንም ወሬ የለም? አይ ወሬ እንደው ደብዳቤም የለም ምንም ነገር የለም። አቤት ይሄ እኮ የስምንተኛው ሺህ መዳረሻ ምልክቱ ነው። ልክ ነው አባ። ደግሞ የእሷ ጠና እኮ እንደው ይሄን አንድ ፍሬ ልጅ እንኳን የት ደረሰ የት ወደቀ አትልም? የኔ ብቻ መሰሉት የእሱም ጭምር ነው በሽታ የሆነብኝ። ያሳዝናል። አታልቅሽ። እሺ ማን ያውቃል? ፈጣሪ ወዳጆቹን ይፈትናል። ልክ ነው። አዎ ስንት ጻድቃን ሰማዕታትና ነቢያት ስንት መከራ አይተው ነው ለክብር የበቁት። ልክ ነው። ማን ያውቃል ይሄን? አዎ አይዞሽ። እሺ አባ። አዎ በሱ ተስፋ አይቆረጥም። ልክ ነው። በሱ ተስፋ አይቆረጥም። በሱ ተስፋ አይቆረጥም። ያውት ነው እንግዲህ አባ። ከልጅነት እስከ እውቀቴ ድረስ ያቁኛል አባ። ንብረቴን ሁሉ ሸጬ ቅርሴን በሙሉ ነው ውጭ ይኸውና አባ። እንደምታዩት ይኸውና እዚህ ትንሽ ቤት ውስጥ ወደኩ። ቅርስ አለኝ። አታልቅሽ። ምን ላድርገው አባ? በጾም በጸሎት መትጋት ነው ያለብሽ። እሺ አባ። እሱ ጉልበት ይሆንሽ። መድኃኒዓለም እንደው ፍጡሩን አይጥልም፣ ግድ የለሽም አይጥልሽም። እሺ አባ። አይዞሽ። እሺ እስቲ ማነው ደግሞ እዚች አንድ ልጅ ወልዳለች ብለውኝ እሷን በዚሁ አይታረጋት ልሄድ ብዬ ነው። እሺ አባ። እባክዎት መለስ ብሎት እመጣለሁ። እነዚህ ምናምንቴዎቹ አስቸግሮኛል። ጸበል ቢጤ እርጩልኝ። እረጭልሻለሁ። እመጣለሁ። እሺ አባ። እመጣለሁ እናቴ። እሺ ሰላም ይዋሉ። አሜን። ደህና ወይ እናቴ? ምን ታደርጋለህ መሰለህ አዱኛ፣ ለእናት ያለው አንተ ነህ፣ ለአንተም እሷ ነች ያለችው። ስለዚህ ተጎኗ እንዳትለይ ልጄ። ደግሞ እንዲችን ያዝና የአማራትን ጠይቅና ግዛላት። ከጎኗ እንዳትለይ። ተበረታይ ደግሞ ቤተክርስቲያን ይዘሃት ነው። እሺ ወሽ በርታ። ይሄ ነው ልጅ። ወሽ እግዚአብሔር ይባርክ። ጎበዝ። Hi, my friend. How are you? Dear father, how are you? Long time, huh? Do you remember me? Sure. Before I give you my picture. Okay, now I want a big size my photograph, please. Can you show me? Your older picture you have? Yeah, I have. All right. Can you show me, please, my picture before? Okay. Wait. Okay, which time finished? In 2-3 days.
2-3 days. Okay. Which size you want? All right, like that. No, the photo size Photo size, I want that big one. like this. Yeah. Okay. Okay. I will come back. مشكور حبيبي مشكور خليك يلا مشكور حبيبي يلا مع السلامة يلا أنا أخلي هناك كذي في الشنطة ما هو في الشنطة في سيارة مالانة في كل مداري شو اسوي؟ كيف؟ اخي كيف؟ كل شيء للجنطة كيف؟ ما اعرف كيف ايوه حبيبي هذا هو هذا شيل هالصورة هو تو الحين كان هناك ايوه هو لازم اتصل شرطة ايوه كيف؟ الو مركز بوليس يا حبيبي السلام عليكم حبيبي وعليكم السلام مركز شرطة ايه شو اخبارك؟ ها؟ ايوه يا اخي انا اجيب المدارس عندي يا اخي اسوي كوب وهاي واحد يجي يفرش الشرطه والآلة من السياره ايوه يا اخي كيف يا اخي؟ ايوه انا صوره موجود عندي موجود انا يا اخي ما في مشكل تعال مركز شرطة اوكي الحين ايوه الحين انا اجيب الصوره واجي تعال مركز شرطة ما في مشكلة حبيبي اوكي وعليكم السلام طيب شو اخبارك؟ كيف حالك؟ طيب ان شاء الله مشكور الحمد لله على حبيبي. السلامه شو اخبارك؟ اجلس طيب ان شاء الله اجلس طيب ان شاء الله حبيبي شو مشكور اخبارك انت؟ اوكي حبيبي شو مشكلة؟ والله يا اخي عندنا مشكله انا والله شو خبرك يا مشكله يعني يا اخي ذاك اليوم انا اسيب السياره اخلي كل مدارك داخل الجنطه طيب يا اخي؟ نعم اخلي واصير انا وين استوديو الفنون الجميله بعدين لما ادخل داخل اطلع مدارك انا اسوي كوبي تعرف؟ اسوي كوبي يا اخي بعدين اتبع اسلم على هذا يا اخي مال الفنون الجميله الاستوديو اعطيه اقول له خبرني واحد كان واقف لما ادخل يا اخي اطلع برا يا اخي لي سياره افتح الباب يخلص هذا يسوي كوبي اطلع برا يا اخي اشوف ان الجنطه مالتي ما هي داخل السياره ما هي داخل يا اخي انجنيت صرت مجنون يعني هناك صرت مجنون كل الناس تلمت علي يا اخي بعدين افتح الباب اقول خاف طايحه ورا لازم اخليها انا ورا انا ما اعرف بس اشوف يا اخي ما في يا اخي اشوف ما في لازم اسوي افتح البيبان 4 بيبان افتحهم كل شيء ادور يا اخي ادور لما اجي اشوف الصوره طايحه في الارض الحين عندك صورة؟ ايوه عندنا الصوره ايوه اوكي ايوه نشوف ايوه هاي الصوره عندي انا لا تفكر ابدا ان شاء الله خير الله يخليك يا اخي مشكور يا اخي حبيبي يلا يا اخي حبيبي يلا مع السلامه السلام عليكم مشكور حبيبي الله يخليك حبيبي. بس بليز على سرعه يا اخي አይ ስራ ነኝ እዚህ ነኝ ቀጠሮ አለብኝ ምክንያቶችሽ በዙ በጣም ኦኬ በቃ እደውልልሻለሁ ኦኬ እሺ ቻው ሜላት ናት ጠፋሽ መልሶን ወይ ቢንዬ በጣም ተቀየረች አይመስልህም ብለሽ ታስቢያለሽ? ቢንዬ ካየኋት ሳምንት ሆነኛል ብለህ ታምናለህ ሳምንት ከተገናኛችሁ ሳምንት ሆናችሁ? ምናልባት ቢዚ ሊሆን ትችላለች ሳይመቻት። አንዳንድ ጊዜ እኮ ጤናዬ እንደምታስቢው አይደለም። አይመቻት ድሮ ያሳለፍነውን ነገር እኮ ስለማውቀው እንጂ እንዲህ አልነበርንም።
አሁን ታደርገዋለች እኮ ሰውን አንድ ሰው እንዳስተምር ይባላል። እኔ ደግሞ የገረመኝ እንደው ተጠልብ በቀደም የመጣስ ጊዜ ብዙ ራስ ለማይክ ነው ማይክ ታንቺ ይገናኛል እነሱ ልጅ እኔም ማውቀው እንግዲህ ከኔ ጋር ሆና ስትወጣ ነው እንጂ ከዛ ውጭ እንግዲህ ግንኙነት ሲኖራቸው አይኖራቸው ማውቀው ነገር የለም። ለነገሩ በነገርሽኝ አይነት አንድ ሳምንት ከሆናችሁ የተገናኛችሁት ይሄ ሊያስጠረጥር ይችላል ውጭ መገናኘታችሁ። እግዚአብሔር ያውቃል። መቼ ለታም ከማይ ጋር ቁጭ ብለን ጥሩ ለእኔ ጥሩ አመናነስና ጥሩ አቀራረብ ነበረው። እኔ እኮ እዛ እንደምቀር ኢትዮጵያ እንደምቀር አልነገርኳቸውም። እንደምመለስ ነው የሚያውቁት። አለመንገሩ አስፈላጊ ነው ብለሽ ተናገርሽ። ሂሳቡ ምን ያህል ነው የሚመጣው? ሂሳቡ በላካችሁት ኪሎ መጠን ነው የሚወሰነው። ምን ያህል ኪሎ ነው ባባ የመጣችሁት? ያው 200 ኪሎ መሆኑ ነው። 200 ኪሎ የሚመጣው ማለት 2500 ግራም ነው የሚሆነው። ኦኬ። ሌላ ጸጊሽ እሱም አንዳንድ ዕቃ ውሰድልኝ ስለኝ ነበር። ምን አለበት አላሰድለት። በጣም እንደሚያሳዝነኝ ታውቂያለሽ። እሱ አንቺማ ተንሰፈሰፊለታለሽ። በጣም የሚያሳዝነው ወንድ ለብቻው ምንም ነገር ሰው ሀገር ላይ በጣም ነው የሚያሳዝነው። ሁሌ ደግሞ እንዳየሽው ከሆነ ጭንቅላት ውስጥ የሆነ ነገር አለ። የሆነ የሚያስበው ነገር አለ፣ የሚጨነቅበት ነገር አለ። ምን እንደሆነ አይገባም። ምን ይሆናል ብለሽ ታስቢያለሽ? እንግዲህ ብቻውን ሰው ሀገር መሆኑ ጓደኛ ስለሌለ ወይስ ጓደኛም ስለሌለ እግዚአብሔር ይመስገን እኛ መቼስ አላሳነስንበትም። ግን ቢሆንም አሁን እንደኔና እንዳንተ አንድ ጓደኛ ብትኖረው ደግሞ ይጽናናል ነበር ይመስለኛል። አሁን በተለየ ጭንቀት የምናየው ልጁ የኛን መሄድ ስለሚያውቅ ገባሽ ትንሽ ብቸኝነት ይሰማዋል ብዬ ነው። ወደ ኢትዮጵያ የማሄድበት ምክንያቶች አሉኝ ሲል ነበር ባለፈው ጀምሮልኝ። ባይገርምሽ እንትን አላልኩት በደንብ አላስጨረስኩትም እና የሆነ ችግሮች ሳይኖርበት አይቀርም። anyway so ሁሉ ነገር በስለካት ነው። አሁን ውሃ የሚቀዳልኝ ሰው አገኝ ገላህ እንደዚህ ብቻ አድርጌ አጥብ ነበር። አዱኛዬ ራበህ እንዴ? እስቲ ይኸውልህ አዱኛ ስማኝ እስቲ ልጄ፣ ይኸውልህ እዛች ጎረቤታችን ቤት ትሄድና እናቴን አሟት ነው እናቴን ስላመማት 1-2 ብር አበደሩኝ ብላለች ብላ እዛችኛው ሴትዮ ቤት ሄደህ ዝጋናትና 2 ብር ተበድረና እሺ አዱኛ ብትቆጣም ቻል እሺ እያለቀስክ ሄደህ ለምናትና እሺ የኔ ጌታ አይዞህ እሺ አዱኛ ብትቆጣም ቻል ራብ ነው ምን ይደረጋል። ማን ነው? እኔ ነኝ። ምንድን ነው? እናቴ ስለቸገራት 1-2 ብር አበድሩኝ ብላለች። ከዚህ በፊትም ያበደርኳትን ሰዓት መልስ ደግሞ ድጋሚ ላከችብኝ። 1 ሳምንት ልትሞት የቀራት የመናጥ ዳል ሄደለ ሄሎ አይ ጸግሽ እንዴት ነህ? ሰላም ነህ? ዛኔ እባክህ ስራ ዳሪ ነበርኩኝና እዛ ነው አሁን ተኝቼ ትንሽ ደክሞኝ። እንዴት ነህ? ደህና ነህ? ምነው ጠፋህ? ተኝቼ ስለነበር ነው ልጅ ያንተ። ኦኬ ምን? ቆይ ምንድን ነው ፖሊሶች አንተ? እሺ ቆይ ለምን? ለምን ስትመጪ ነው የምነግርሽ? በዚህ አልነግርሽም። ኦኬ ቴንክ ዩ። ኦኬ ቻው ቻው ቻው።
የማልሰጥ ማን በል ሰላም እንዴት ነህ? ታዲያስ ደህና ነህ? ምንድን ነው ዛሬ ደግሞ እንዳንሰጥም ቶሎ የሚለው? አዎ እኔ ለሴት ልጅ እኮ ልቤን ብቻዬን ቶሎ ለፍቅር አልሰጥም። ጸጊሽ፣ ዋናው ነገር እኮ የምታፈቅራትና የምታፈቅረ ልጅ ካገኘ እጅ አይደለም ልብን መስጠት ሁሉ ነገር መስጠት ይቻላል። ቢሆንማ ጥሩ ነበር፣ ለእኔ ግን አልሆነልኝም። በነገራችን ላይ ለምን የሞት ጠቅማችሁ ልትገቡ እንዴ? እግዚአብሔር ካለው እንግዲህ አስበናል። ያው መጨረሻው ደረጃ ላይ ነው ያለነው። ቤታችሁ እንደዚህ ምር ባለፈው ያጫወትከኝ ምን ሆነላችሁ? ከዚህ በፊት አጫውቼ እንደሆነ አንድ አጎት አለኝና እሱ እዛ ስለ ቤታችን ጉዳይ እየተከታተለው ነው ያለው። እናንተ ነው እንጂ ያው የቤቱ ጉዳይ ኦልሞስት እያለቀ ነው እያለ ነው። እና ከቲና ጋር ምን ታስባላችሁ ታዲያ? እንግዲህ የእኛ ሀሳብ ጸጌ ያው አዲስ አበባ ገብቶ መጋባት ነው። ለእናንተ ምሳሌ እንሆናለን ብለን እናስባለን። በጣም በጣም ያስደስት ዜና ነው። ጊዜ መጨረሻውን ያሳምርላችሁ። እንደው ቢኒ አትቀይምን አንጣቂ ደቀነው ቀሪ ይልሃል። ምን ችግር አለ? እንደው ቲና ከአህመድና ከማይ ጋር እስካሁን ምንም አይነት ግንኙነት ብለህ ታስባለህ? እነሱ ያለ ምንም ግንኙነት ነው ይሄን ወርቅና ገንዘብ እንደ ዝናብ ያፈሱላት። ጸጌ፣ ይሄ የራሳችን ግምት ሊሆን ይችላል። እኔ እስከማምናት ድረስ ቲናን በጣም ማምናት፣ እነሱም ለመርዳት እንደቀረቡ ባላቸው አቀራረብ አይቻልም። እሱማ ልክ ነህ። ዋናው በመካከላችሁ ትልቁ ነገር እምነት ነው። መተማመን ካለ እግዚአብሔር የልባችሁን ሀሳብ ይፈጽምላችኋል። ሆኖም ግን እዚህ አረብ ሀገር መታ ሄደች ሴት ግን ምንም አይነት ግንኙነት አትፈጽም ወደ ሀገር ገባች ቢሉኝ በፍጹም የማላስበው ነው። ሆኖም የአንተ ቲና እንዴት እንደተለየ አልገባኝም። ምን እንደሆነ ታውቃለህ? እኔ በዚህን ሰዓት ብዙ ሰዎች ብዙ ሴቶች እንደ ቲና አይነት አይቻለሁ እና የኢትዮጵያ ሙሉ ሕዝብ እንደ ቲና አይነት ጨዋ ቤት ሰርተው የሚወጡ መኖራቸውን ሊያውቁ ደስ ይለኛል። ምክንያቱም በአሁኑ ሰዓት ሀገራችን ላይ አረብ ሀገር ለሚሄዱ ሴቶች ያላቸው አስተሳሰብ የተለየ ነው አይተህ እንደሆነ እና በሷ አጋጣሚ እኔ ቲናን እና ብዙ ሴቶች አይቻለሁ ባይገርም እና የኔም አስተሳሰብ ስለነበረ ድሮ ኢትዮጵያ ሕዝብ በአሁኑ ሰዓት ላይ እንደዚህ አይነት ሴቶች እንዳሉ ቢያስብ እንዴት ደስ ይላል መሰለህ። እሱማ ልክ ነህ። ለምሳሌ አንተን ቲና መውሰድ እንችላለን። እኔስ እንደ ቲና አይነቶች ያጋጥመኛል ይሆን? በደንብ ሊያጋጥም ይችላል። ያንተ ዋናው መፈለግ ነው እንጂ እንግዲህ ጥሩ አፍቃሪ እንዳገኝ እንግዲህ የባህሪ ለውጥ አምጥቼ ጥሩ አፍቃሪ እንዳገኝ ጸሎት አድርግልኝ። አሁን ለማንኛውም ብዙ ጊዜ ሆነ እዚህ ከተቀመጥክ፣ ለምን የውጭውን አየር ወተን ትንሽ አናፈስ? ኦኬ እንግዲህ ሻወር ብሰጋ እስከዛ ሙዚቃውን ከፍተህ ይስናናል። አብሽ እንደው አንድ ጥያቄ ልጠይቅሽ። ምንድን ነው? ቲና ማለት ሁሉ ገንዘቧ ወዲያው ነው የምትልከው ወይስ አሁን ሲገቡ ለምን ጠቅላላ ይዛ ልትገባ አስባ? እኔ እንጃ ምን አውቄ ብለሽ ነው። እሷ አንዳንዴ ብር እንደምትልክና እንደምታስቀምጥ ትነግረኛለች። ታውቂያት የለ ቁልፏ ከእጇ መች ይለያትና። እንደው እስኪ ቢኒ እስከዛሬ ካለ ቲና ውጭ ሌላ ሴት ይዤ አያውቅም ማለት ነው? ቢኒ ምን ሆነሻል? ምን አለበት ወንድ እኮ ነው አደርግም ብለሽ ጊዜ ወንድ ቢሆንስ ሁሉም ወንዶች አንድ ናቸው ማለት ነው? ቢኒ ምን ያህል ቲና እንደሚወዳትና እንደሚያከብራት አታውቂም? የእነሱ ፍቅር በጣም ያስቀናል። ግን ምንሽ ማለቴ እነሱ አይነት አፍቃሪ ወይም ትዳር የሚያደርግልሽን ሰው አገኛለሁ ብለሽ ታስቢያለሽ? ምን አይነት ጥያቄ ነው የምትጠይቂኝ? እግዚአብሔርን በንጹህ ልቦና የከለመንኩት ሁሉንም ነገር የሚያደርግልኝ እሱ ፈጣሪ ነው። እሱ ሲያቀርብሽ የእንጀራ ጉዳይ ሆነብን እንጂ ሁላችንም ብንሆን እኮ ከሀገር ተሰደን ከቤተሰብ ርቀን የስደት ኑሮ ግን
አስታውሱኝ? አይ ልጅ ምን አላስታውሱኝ። የሜላት ጓደኛ ነኝ። ከዛ ነው የመጣሁት። ሜላት ነኝ? አዎ የእርሶ ሜላት። ኧረ እባክሽ ደህና ነኝ እግዚአብሔር ይመስገን። ሜላት እንዴት ነች? ደህና ነች? ሰላም ነች? እንደው በህይወት አለች? እኔማ ለዚህ ለአዲሱ ዓመት ትመጣለች ብዬ እያሰብኩ ነበር። አልተመቻትም እኮ እኔም አጋጣሚ መጥቼ ነው። ሰላም ነች ግን? እግዚአብሔር ይመስገን። ሁሉ ሰላም። እንዴት ነው? ደህና ነኝ ልጄ። ደህና ነኝ። ታረፍቲ? አይ አልልም፣ ሄዳለሁ። እንዴት ነው? አሁን እኮ ሳልፋይቸውት ነው እዚህ ጋር። አዎ አለሁት፣ ይኸው እንዳለሁት አለሁ። ያው ሜላት እንደው በህይወት አለች? ሰላም ነች? ምንም እኮ አይመችም። የሷ እሺ ሜላት ልጅ ነው። የሷ ልጅ ነው? አዎ። ቤቢዬ እንዴት ነህ? ደህና ነህ? እንዴት ነህ? እንዳክፈለ ስለሰማት እንጂ እሺ ማማት እንዳክፈለክ ማነስ ደህና ነህ? እንጆ ነው በዝበታሽ ደህና ነው። ደህና ነህ? በቃ አሁን ቸኩያለሁኝ። ሰላም ነው አሉሽ? እቺ ለቡና ነው። እሺ እሺ፣ እግዚአብሔር ይስጥልኝ፣ ረድኤቱን በረከቱን ይስጥሽ እናቴ። እሺ አትጥፊ ብቅ እያልሽ። እሺ እሺ ቀደም ዕለት ፎቶግራፍ ይዤ ፎቶ ለማሳደግ ይዤ ፎቶ ቤት አጋጣሚ እንደው የሆነ አረብ ከሳምሶናይት እሱ ገንዘብ ሲያወጣ አይቼ እንደሆነ ይላጣል መሰለኝ። ሳምሶናይት ያስደስታል። ሶስት ደግሞ ሳምሶናይቱን የጠበቁት ሲነን አላገኘሁም። ትንሽ የገንዘብና ዶክመንት ያገኘሁት፣ በዛ ላይ ደግሞ ፎቶግራፊን ጥየው ነው የሄድኩት። አሁን ለፖሊስ ተሰጥቶብኝ በጣም በቁጥር እየተፈለኩ ነው ያለሁት። እስቲ አስበው አንተ ደግሞ የምትሰራውን ስራ በሙሉ መጠንቀቅና ጥንቃቄ ማድረግ ነበረብህ። ጸጋዬ ምን ማለት ነው? ለማንኛውም ግን ይልኝ የሳምሶናይቱን ነገር እና የቁልፉን ጉዳይ ብቻ አዘጋጅ። ቁልፉን አዘጋጅልኝና ልደቷን ብለሽኛል። የልደቷ ቀን ቁልፉን ብቻ እጄ ላይ የሚገባበት መንገድ አመቻቺ። ከዛም በኋላ የኔም ያንቺም ህይወት ነው የሚለወጠው። ስለ ቁልፉን አትቸገር። ቁልፉ የሚያሳስብ ነገር አይደለም። ቁልፉን ለኔ ተወው። እንደማምንሽ ደግሞ በዚህ አጋጣሚ ወቂ ካላንቺ ማንም ሰው እንደሌለኝ ወቂ። ስለኔ አትጠራጠር። ስለአንተ ለኔ ስል መታመኑ በእርግጠኛነት ታምናለህ። ደግሞ አትጠራጠር። እስቲ አስብ፣ የቲና ገንዘብ እጃችን ውስጥ ገባ። ያም ሆነ ግን ነገሮችን ሁሉ እንደተጨረሱ ቃልህ ነው እንዳትክድ። ቃልንማ አውቃለሁ። ብቻ በአንቺ በኩል ያለውን ብቻ እንጃ እንጂ በእኔ በኩል ሙሉ እምነት አለ። ወይኔ እኔ ግን ምን እየሆንኩ ነው? ሰዓቱ እኮ እየሄደ ነው። አስበው፣ አሁን ተመልሼ ወደ ስራ እገባለሁ። ለማንኛውም በስልክ ሁሉ ነገር እንነጋገርበት። ባይ አይ ያለኝ ንብረት ርግርግ አድርጌ እንደ ሰው ታሳልፊልኛለሽ ብዬ የውላኩሽ ልጄ። እንደው ድምፅሽ ጠፍታለ፣ ደብዳቤም የለ ምንም የለ። እኔስ አላሳዝንሽ ልጄ? እንደው ይሄ ልጅሽ አያሳዝንሽም? በሱ ጫካሽ አንድ ልጅሽ እኮ ነው ልጄ። ኧረ እባክሽ ኧረ እባክሽ። እኔ እኮ በእኔ ተጨክኛለሽ። እንዴት አድርጌ እንዳሳደግኩሽ እኮ ታውቂያለሽ ልጄ። ጨከንሽብኝ። እስቲ ይሁና ፈጣሪ ምን አደርጋለሁ? አላባርርህም። እንደው ድምጿን ብቻ አሰማኝ፣ ድምጿን ብቻ አሰማኝ። አይደለ እንዴ አዱኛዬ? ማቃጠለኝ። እኔ ልቃጠልልህ? እኔን ያቃጥለኝ? አይዞህ አይዞህ፣ እንግዲህ ቀን ያልፋል። ምን ላድርግ ምን ላድርግ? አታልቅሽ፣ እግዚአብሔር ያልቃል። ምን አልከኝ? አታልቅሽ፣ እግዚአብሔር ያልቃል። እግዚአብሔር ያውቃል። ወይኔ ጌታ እግዚአብሔር ያውቅልናል። ይዝናፍቅሽ እንደው የሱስ ነገር እንዴት አደረግሽ? የልጅ ሲቀር እድሜ ጨርሻለሁ። የዚህ ያድሳል ልጅ ነገር እንዴት አደረግሽኝ? አንተ እኮ ወደ አይደለም እንደው አብረዋቸው የሄዱት ልጆች ዕቃ ሲልኩላቸው እየተሰማህ ነው ልጄ። አይዞህ ከእግዚአብሔር ተስፋ አይቆረጥም። ቀን ያልፋል፣ ቀን ያልፋል ላልከኝ አዱኛዬ፣ ቀን ያልፋል።
የተከበራችሁ እንግዶቻችን ጥሪያችንን አክብራችሁ በመገኘታችሁ በኢትዮጵያውያን መረዳጃ ማህበርና በራሴ ስም የከበረ ምስጋና አቀርባለሁ። ወገኖቼ በተለያየ ወቅት የመረዳጃ ማህበሩ ጥሪ ሲያቀርብላችሁ ፈጥናችሁ በመገኘት ለወገናችሁ ለሀገራችሁ ከፍተኛ የሆነ እርዳታ እያበረከታችሁ በመሆናችሁ ከፍ ያለ ደስታ የተሰማኝ ሲሆን በተለይም ከፍተኛ መዋጮ ካወጡት መካከል አቶ ማህደር 1000 ድርሃም፣ አቶ ደሳለኝ 1000 ድርሃም እንዲሁም ወይዘሪት ቲና 3000 ድርሃም በማወጣት ከፍተኛ የሆነ እርዳታ አድርገውልናል። ከነዚህም ሰዎች መካከል በተለይ በተደጋጋሚ ወይዘሪት ቲና በግንባር ቀደምትነት በመቅረብ ብዙ ጊዜ እርዳታ በመለገስ የታወቁ ሲሆን በአሁኑ ሰዓት ደግሞ ያለምንም ማመንታት ከ3000 ድርሃም በመስጠታቸው በኢትዮጵያ መረዳጃ ማህበርና በኮሚቴው አባላት ስም ከፍተኛ ምስጋና አቀርባለሁ። متى بتسافر يا اخوتي؟ خلاص بعد اسبوع بنسافر. يعني بتتمي شهر هناك؟ ايه بتمي شهر. ان شاء الله برجع. خلاص ما في مشكلة. انا اتمشى معك اليوم ان شاء الله بتسافري هيك تكلم عليه ان شاء الله. الله مساعدة ولا اي شيء. شكرا تسلم. بس بعدين كيف بتمشى لي؟ بتتمي شهر؟ وايد يعني شهر؟ ايوه طبعا وايد شهر. بس بتتمي 15 يوم 10 ايام. لا الحين بكم سنة أسافر أنا لازم قاعد هناك. زين ما في مشكلة. سافري قضي معهم 10 أيام 15 يوم 20 يوم ما في مشكلة. إن شاء الله. احنا متعودين نتمشى معاش كل يوم هنا بالإمارات. أيوة. الحين معنا بنتمشى. إن شاء الله يصير خير. بس تعودنا عليك دائما نشوف نتكلم معاك نطلع معاك نتمشى معاك. أنت متى بتسافر؟ وين؟ اثيوبيا؟ لا أنا أنا اللي بسافر يمكن مش عارف والله. بسافر أسبوعين بعد أسبوعين. إيه بتتم يعني كم أسبوعين شهر؟ لا بسافر بتم يمكن 15 يوم 20 يوم. إيه يعني يوم نرجع نفس الشيء بنرجع. يوم ترجع أنت أنا برجع. بعد؟ أيوة. بس أنا بالنسبة لي ما في مشكلة. بالنسبة لي ما في مشكلة بالنسبة لي. بالنسبة لي أنا شغلي لازم أروح 10 أيام 15 يوم وأرجع ما في مشكلة. بس أنت يمكن تسافرين اثيوبيا ما ترجعين. لا برجع. مين قال لك ما ترجع؟ عندك في حلقة قال لك ما ترجع؟ لا ما حد قال لي. زي حساسك يخبرك ما ترجع. حساسي بس يقول لك ما ترجعين. لا برجع. ትናይ እንዴት ነው? ቤቢም እየመጣ ነው።
እንደ እግዚአብሔር ፈቃድ እንግዲህ እየመጣ ነው። በቀደም ዶክተር ከፊት ሶስት ወር ሆኖታል። ግን በጣም ነው የተናደድኩት ታውቂያለሽ። ለምን? ምክንያቱም ነርሷ ተንቀልቅላ ወንድ ልጅ መወለዱን መናገሯ ምንም ማለት አይደለም። ቀድሞ ማውቃችን ግን ለውጣ ነው። እሱማ ልጃችን ነው። ግን ያው ቀኑና ሰዓቱ ሲደርስ ብናውቀው የበለጠ ደስታ ይሆናል። ለመሆኑ ስሙን ማን ብለሽ ልትሰይም ፈለግሽ? እግዚአብሔር ፈቃድ ለመወለድ ያብቃን ትግኝዬ ለመሰየም ያሰብኩት ጉባቡ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ አቤት ቅዱስ ጊዮርጊስ የሰማዕታቱ ጊዮርጊስ ብሩክታይትን ከድራጎን ውስጥ ጋር ነጥቀህ ያወጣህ አምላክ ልጄንም ከእሳት ውስጥ አውጣልኝ እባክህን። ለሀገሯ አብቃልኝ እባክህን። ሀገሯ መልስልኝ እባክህ። ወይ አባ እንደምን አደሩ? ደህና አደሩ? እንደምን አደሩ? ደህና እግዚአብሔር ይመስገን። ደህና አደሩ? ደህና እግዚአብሔር ወሽ መጥተሻል ዛሬ በጠዋት? እንደው አባ እንደው ክፉል ማይቼ ነው ይኸው በጠዋት የመጣው። እንዴ ምን አየሽ? አይ እንደው አባ እኔ እንጃ እንደው ቅዠትም እንደ ህልምም ነው። እኔ ብቻ ግራ ግብትን ያለኝ ብርጭቆ የምጠጣበት ይመስለኛል። በእጄ ይዤ እየጠጣሁበት ከእጄ ላይ ውድቅ ብሎ ሲሰበርብኝ አየሁ። ተሰበረ? አዎ እጅግ በጣም ደነገጥኩ አባ። ተሰበረ። አይዞሽ እንዴ እንደው የዚች ልጅ ነገር አባባ እኮ እንደው ግራ ግብት አለኝ። እንደው እሷ ምን ትሆናለች? እሷ የእሱ ነች እኮ። ሆዴ ፈራባ፣ እጅግ በጣም ሆዴ ፈራባ። አይዞሽ ምንም አትሆንም። ይኸው እንግዲህ መድኃኒዓለም እሱ ያውቃል ብዬው ነው። አይዞሽ ልክ ነው ያውቃል። ብሩክታይትን ከድራጎን ያወጣ ብዬ ማጸነዋለሁ። ልክ ነው ምንም አትሆንም። ምንም አትሆንም። አይዞሽ ቅዠት ነው። የክረምት አይደለም ቅዠት ነው ነው ብለው ነው አባ። የምትልክልሽ ላይ ይኸውልሽ ትንሽ ቆንጠር አድርጊና ጃንጥላ ገዝተሽ አስገቢ። ደግሞ ሁልጊዜ ስተኝ ማታ ውዳሴ ማርያም ግዢ አንብቢ። ኧረ አደርሳለሁ እሱስ መቼ ተለየኝ፣ እሱስ መቼ ተለየኝ። እኔ እንጃ ነው። አይዞሽ እመጣለሁ ቤትም እንግዲህ። እሺ አባ እመጣለሁ። ደህና ዋይ። እሺ በሉ ደህና አባ። አደራ ደህና ነሽ? እንደምን ነሽ? ደህና ነው። ደህና ነኝ ይመስገን። ሰላም ነሽ? እንዴት ነሽ? እንደው ያው በጧት ያችን የነገርኩትን በቀደም ስለቱን ላስገባ ብዬ እኮ መጥቼ ነው። ወሽ ደጋረሽ። እግዚአብሔር ይባርክሽ። አሜን። እሱ ያስደስትሽ እንግዲህ ጊዮርጊስ ያስደስትሽ። እሰይ ይኸውልሽ ያ ባለፈው ጊዜ ያጫወትኩሽ እናትና ልጅ ይመስላል ናቸው። አረብ ሀገር ጥላት ሄደች ያልኩሽ እሷ ነው። አዎ እንዴ ምን አለ እህትሽ አይደለች እንዴ? ስጫት ያው ከእርሶ ፈቃድ ብዬ ወሽ ስጫት እስኪ ይችን ለምናምንሽ ትሆንሻለሽ። እድሜ ይስጥሽ አንቺም እድሜ ይስጥሽ። ወሽ በማንሽ አስካለ ማለት እንግዲህ መጣና ቤትም ጠበረጭልሻለሁ። አይዞሽ አሁን በርታ በይ። እሺ የለበሽታ ፊት አይሰጥም። አይዞሽ እግዚአብሔር ያውቃል አለ በመድኃኒዓለም ተስፋ ይቆረጥ። ወሽ ደህና ዋይ። እቺ ሰላቢ ደግሞ ብላ እዚህ መደቤ ድረስ መጣች እንዴ? ተገኛ ተጠጋ በእድሜ ለአረብ ሀገር እንኳን ደግ አደረኩኝ። እንዳንቺ በቅሎ መሰልኩሽ እንዴ? ጠፈጥፈዋል አረብ ሀገር ይዛለች ትላለህ። ምን አዛ ቆርቆሮ አሮጊት ላንቋቋሻ አለ ትኛዋቂ ነኝ ቦታዬ ላይ ተቀምጬ በቃ እሄዳለሁ።
ጸጌ ምን አደረኩ? ምን በደልኩ? በዛሬው ዕለት የኔም የቢኒያም ህይወት እዚህ ሽጉጥ ታርፋለች። ዋው ሌላት መኮንን ከኔ ጋር እኩል ትካፈይ ይገርማል። የስ ይሄን አመሰው ቶሎ በል አንተ ደግሞ። ወይኔ አሁን ሰዓት አንቺ ስልክ የሚደወልበት ሰዓት ነው። ይሄን ነው የምትደውይው በአሁኑ ሰዓት? ሜሪ እኔ ከሷ ያባሰ ችግርና አደጋ ደርሶብኛል። ትሰሚያለሽ? ወላላ ከሷ ያባሰ ችግርና አደጋ የሚደርስብሽ? ተይኝ በቃ ተይኝ፣ ዝም በይ። ቲና እኮ ናት። አውቃለሁ። ምንም መስሎ አልታየሽም አይደል? ምንም መስሎ የማይታየኝ ነግሬሻለሁ። ትሰሚያለሽ? አትሰሚም? ነው የበፊቱን ጓደኝነታችሁን ረሳሽው? ሜሪ ወሬ ባጨምሪ ይሻላል። እንደውም ጥይሽ ነው የምሄደው። እጉልክ እስብር ሾየ ይሄን ወግፍ አነ ብንዝል አሁን ይሻልሽ ከሆነ ደግሞ ታያለሽ። ስሚ አጨቅጭቅኝ እሺ። እንደውም ወረድኩልሽ ስታስጠላ።
ክብሬን ታስደፍረኝ? ጸጋዬ አዎ በጓደኛ አታውቅምና አንተ አስመሳይ። ቲና ተረጋጊ። ዝም በል ዝም በል። በዛሬው ቀን የኔም ያንተም ህይወት በዚህ ችግር ታልፋለች። ለምን ተረጋጊ። ግን እኔ አንተን የሚገል አንጀት የለኝም። እኔን ራሴን የማጠፋበት ነገር አዘጋጅቻለሁ። እንዳትንቀሳቀስ። ራስህን ጠብቅ። ምንጊዜ ማፈቅር እንደነበር አስብ። ቲና ቆይ፣ ቲና ተረጋጊ። ማፍቀሬ መጨረሻ ይሆን? ቲናዬ ዱባ አዎ አሎ ግርማ፣ እንደምን አለ? ነገ ኤርፖርት ጠብቀኝ። ያው ባለፈው እንደነገርኩ በቃ እዛው ኤርፖርት ጠብቀኝ። ሁሉ ነገር ተማመን ነው። እሺ ታክሲ where are you? I'm waiting for you. Too much time, man. Yeah. Too much time I'm waiting for you. Okay.
You don't know Ethiopia? Yeah. Oh, Ethiopia. You know Oran? Yeah. Athletics? Yeah. Yeah, that's the famous man in the first, Ababa Bakala. Yeah. Ababa Bakila. Second, Haile Gebrselassie. Yes. Daraartu Tulluu, Qananiisaa, Ambassaa. Ambassaa. Aywa. Ambassaa. Yeah. Come Fulus. Where? In the airport, how much money? You take me. 40, 35. No problem, yeah, fast. I give you 15 rand. Oh, thank you. You're welcome. I am Arbab. I am rich man. Okay? Good. ደህና ነኝ እግዚአብሔር ይመስገን። በጣም ነው የተስማማሽ ግን ከጠበቅኩት በላይ። ተይ እንጂ ቁም ነገር። ቅድም ልክ ከኤርፖርት እንደገባሁኝ የሆነ ልጅ ፖሊስ ይዘው አይቻለሁ። ምን አድርጎ ነው? እሱ ልጅ ማለት ቅድም መጥቶ ለመጀመሪያ ጊዜ ነው የማየው። መጥቶ የሆነ ሳምሶናይት ለሜላት ስጪ ብሎኝ ሄደ። ሳምሶናይቱ ምን እንዳለው ነው ያላቅም። በቃ አፈጣጠኑ ብታይ በጣም ነው የሚያስፈራው። ለሷ ስደውልላት ደግሞ ቴሌፎን ስዊች ኦፍ ነው። እስቲ አሁን ደግሞ ልሞክርላት ብታይ። ወይኔ እንዴት እንደደነገጥኩኝ። እንዴ አንቺ ሳምሶናይት ዝም ብለሽ ትቀበያለሽ እንዴ? እኔ ለመጀመሪያ ሜላት ብሎ ሜላት የለችም ስለቺ ሳምሶናይት ስጫት አደራ ብሎ ወጣ። ሳምሶናይቱ ምን እንዳለው አላውቅም። አሁን ደግሞ ፖሊስ ይዘው አየሁ እኔ ራሴ እኔ እንጃ። በጣም የሚገርም ነገር ነው። እንዴ ስልኳ ይጠራል። አሁን ደግሞ ሄሎ ወይ እንዴት ነሽ? ቴሌፎንሽ ከጠዋት ጀምሮ ዝግ ነው። ምን ሆነሽ ነው? ደግሞ በሱ ላይ ዛሬ ነግሬሻለሁኝ። ሳርዬ አክቲቭ ትመጣለች ሄደን እንቀበላት ተባብለን አልነበር? አይ በቃ አዎ እውነትሽ ነው። እባክሽ ቀኑን ሙሉ በጣም ደብሮኝ። አንቺ ምን ሆነሽ ነው? እባክሽ የሆነ ልጅ መጥቶ ሳምሶናይት የሰጠኝን ልነግርሽ ብደውልልሽ ቴሌፎንሽ ዝግ ነው። አዎ ነግሮኛል። አዎ አንቺ እንደተቀበልሽው አውቄያለሁ። አግኝቼዋለሁ። ልጁ ኤርፖርት አሁን ፖሊሶቹ እንዴት ይዘውት መኪና ውስጥ እንዳስገቡት። ኤርፖርት? ማንን? የቅድሙ ልጅ? አዎ ሄሎ ሜላት። ሄሎ ሜላት። ምንድን ነው ሰኒዬ? እንዴ ዘጋች። ሄሎ እኔ እኮ ፈርቻለሁ። ዘጋች። ዘጋች። ደንግጣ ቆይ ምናምን እንዳይሆን ለልጅቷ ባባ بسرعة تعال. That's your picture, no? Yeah. What's your name? My name is Agadan. You know one man, Arabic man, before you take one bag for him, no? Yes or no? Yes. Yes. You know Tina? Yeah. Tina in the hospital died now.
Now you cry. Now you think about she. She's died now. She's not come back. I send you in the court, and in the court, you see what's happened to you. That's UAE. You understand? Okay, take him in the prison. Now say this. Yalla. Yalla. شو اسمك انتي؟ ميرات. تعرفين ساقاي علمو؟ تعرفينه؟ ايوه. اوكي. وانتوا تعرفين تينا بعد؟ تينا؟ يس. نعم. تينا. تعرفين تينا؟ ايوه. تعرفين وين هي الحين؟ لا ما بعرف. ابدا ما تعرفين. ما بعرف. تينا ماتت في المستشفى تعرفين؟ ما بعرف. ኧረ እባክሽ አለሚቱ ተይ። እግዚአብሔር እኮ የመረጠውን ነው የሚወስደው። ለምንድን ነው ሀዘን የምታጠብቂው? ልክ አይደለሽም። እውነት ልክ አይደለሽም። እስካሁን አለቀስሽ። ስንት ጊዜ አለቀስሽ? በቂ ነው ይሄ። በቃ ኧረ እባክሽ ኧረ እባክሽ። እንደውም አባ መጡ። ቆይ ሰላም ነው? ጥሩ ሰው ደህና ነው? ክብሩ ይስፋ። ጎሽ ደህና ነኝ። አሁን እኮ እዚህ አለሚቱ እያስቸገረችን ነውር አይደለም እንዴ? ለምን ሰው የሚልሽን አሳስቢኝ? አይገባም። ተይ ተይ፣ ሀዘን ማብዛት ጥሩ አይደለም። ጭራሽ ደግሞ ያለ መሪ እንዳትቀሪ እንዴ! ምን ነካሽ? ሰው የሚልሽን አዳምጪ። ኢዮብ ሁሉ መከራ ችሎበት በትዕግስትና በጽናት ተቋቁሞ አይደለም እንዴ ለክብር የበቃው? አልቆ አሸነፈች። እኔ እንደውም ታውን በኋላ ገዝቼሻለሁ እንዳታለቅሽ። ምን ማለት ነው? ማን ነው? ክፍት ነው፣ ግቡ። ደህና አደሩ ማዘር፣ እንዴት ኖት? ወይ ቢኒያምዬ፣ እንዴት ኖት? እንደምን አደርክ የኔ ልጅ? ደህና አደርክ? ደህና። እንዴት ነው ዛሬ በጠዋት? ግቡ። ሜሪዬ፣ ደህና ነሽ? እንደምን ነሽ? ደህና ናችሁ? እስቲ ሳሚ ትንሽ ያጫውተኛል፣ አንዳንድ ነገር ያስረሳኛል እያልኩ ይሄንን ቡና
ጧት ማታ ቀቅል ኧረ እንደው ሀዘኑ ላይማ ይሄን ያህል ብዙም እንትን አይበል። ቡና ትጠጡ እስቲ ቡና ልስጣችሁ። እኔ እንኳን አልጠጣም። ምን ነው የኔ ልጅ? ሜሪ ትጠጣለች። ሜሪ ጠጪ አንቺ። ዛሬ እኮ ልትሰናበቱት ነው የመጣችሁ? ወይ ተመለሳ ልትሄድ? አዎ ልትሄድ? አዎ ዴድ ወይኔ ልጅ ያው የፍርድ ቤቱን ጉዳይ ስላለ እዛ መከታተል አለብኝ። ስለዚህ ያው ቶሎ ሄጄ ያንን ነገር መጨረስ ስላለብኝ እስቲ እሱ ባለቤቱ ይከተልሽ አይኔ ልጅ። አሜን አሜን። አዎ እምላለሁ እኔ። እሷ እዛ ሄዳ ያለውን ጉዳይ ትከታተል። እኔ ደግሞ ያው ከአቶ ግርማቸው ጋር ሆኜ ስለ ቤቱም ስለ ውርሱም ስለምኑም ስለ ውሳኔውም አብረን ከአቶ ግርማቸው ጋር እንከታተላለን። እዚህ ሆነ ምንም ነገር አያስቡ። እሺ ጥሩ። ምንም ያው አለው አጠገቡ አለው። እሺ ኑርልኝ። እሺ እሺ ልጄ እሺ። ሄሎ ጤና ይስጥልኝ። እንዴት ነህ? በረታ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? እንዴት ነው በረታችሁ? እግዚአብሔር ይመስገን ደህና ነኝ። ኦኬ አይዞህ እንግዲህ በርታ በል። እኔ የምልህ የፍርድ ቤቱ ቀጠሮ የሚቀጥለው ሳምንት ነው መሰለኝ። አዎ ደውለውልኝ ነበር። እደውልልሃለሁ ከዛ በፊት። ኦኬ በቃ ከመምጣት በፊት ደውልልኝ፣ እኔም እደውልልሃለሁ። በርታ በርታ። እሺ እና ቢንያሜ ልትሄድ ነው ማለት ነው? አዎ ማዘር ያው መሄዴ ነው። ባለፈው ሜሪ ልትሰናበቱት ስትመጣ እንደነገረችሁት እዛ ያለውን የፍርድ ቤት ጉዳይ ተከታትላ አሳውቃኛለች እና ያው ወደ መጨረሻው ሰዓት ስለደረሰ ነገ መሄድ አለብኝ። ይሁን ይሁን እንግዲህ መድኃኒዓለም እሱ ባለቤቱ ይከተልህ የኔ ልጅ። አሜን አሜን ማዘር። ናግባ ቁጭ አድርገው በቃ። አቤት ደከመህ መሰለኝ። አዎ በጣም ደክሞኛል። ታዲያ በቀጥታ አሁን ማለት ነው የምትፈልገው? አዎ በጣም መተኛት እፈልጋለሁ። በቃ ባርፍ ደስ ይለኛል። በቃ ከዛ በፊት አንድ ሁለት እንበላ ብለሽ ነው እንግዲህ ያው እንግዲህ ልተኛ መተኛ ይሆነኛል ነው የምትይው? በደንብ ልተኛ ነው። ኦኬ
ሜሪዬ ቲና በህልሜ ታየች። ምንድን ነው የተናገረችኝ ቃል መጨረሻ ላይ ያለችው ዱባአቡ ምንድን ነው? ወይ አባ ሳልነግሮት ምን ገጠመሽ? የፍርድ ቤቱ ጉዳይ ተቃዋሚ ስላልቀረበ ውሳኔውን ነገሩ ሁሉ ለኔ ተወሰነልኝ። ተወሰነልሽ? ተወሰነልኝ። ጎሽ እሰይ 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 እሰይ። እሱ መድኃኒዓለም አያልቅበት መቼም። አቤት አቤት አንተ ክብር ይስፋ ክብር ይስፋ። አሜን አባ ክብር ይስፋ። አሜን። እንኳን ደስ አለሽ እንኳን ደስ አለሽ። አብሮ ደስ አለን አባ። እኔ ነገር መቼም እንደው ዝንግት ነው ነገር በእውነት ነው የምልሽ እንኳን ደስ አለሽ። አሜን አባ። እንዴት ሆነማ የልጅሽ ድካም የልጅሽ ምናብ ከንቱ አልቀረም ማለት ነው። አልቀረብኝም መድኃኒዓለም አላስቀረብኝም። አሁንም ክብሩ ይስፋ ክብሩ ይስፋ ክብሩ ይስፋ ለመድኃኒዓለም አባ። በይ እናቴ እንኳን ደስ አለሽ እንኳን ደስ አለሽ። አሜን በይ ወደ ተማሪም ልጅ በሉ እስቲ እንግዲህ እንገናኛለን አባ። አሜን አሜን። ቤተክርስቲያን እመጣለሁ። እሺ አሜን። ደህና ያዋሉልኝ። ቤቶች ማነው? ወደ ተማሪ ማነው? ወይ አባ። አቤት። ኧረ ግቡ ግቡ አባ። ደህና ዋሉ? እንደምን አሉ? ደህና ሰነፍ? ደህና እግዚአብሔር ይመስገን አባ። እንደምን አሉ? ደህና እግዚአብሔር ይመስገን። ሰላም ነሽ? አለሁ ይመስገን ይመስገን። ወንድም ይሰላም እስቲ ቆንጆ ደህና ነሽ? ቁጭ በሉ እስቲ ቁጭ በሉ አባ። እሺ ደህና ነው? አለሁ ይመስገን። ጤናውን? አለሁ ቁጭ በል አይዞህ። ይሄ ልጅ ባለፈው ከእናቱ ጋር ቤተክርስቲያን ያስተዋወቁኝ ነው። አይወለ ተማሪ ማድረሽም ሰው ነው። አዎ እሱ ነው። ይሰማል ይሰማል። አይወለ ተማሪ ጎበዝ ነሽ። ባትረሽም ታስታውሻለሽ። ምን ባለፈው ብቸኝነቱ ገደለኝ አላልሽኝ? አዎ አልኩት አባ። እንግዲህ ምን ይደረግ ልጅ ይዤልሽ መጣሁ። ብቸኝነትሽን የሚያስወግድ ልጅ ይዤልሽ መጣሁ። እሰይ አባ። የእርሱ ውለታ እንደው በምን ተከፍሎ ያልቃል? ይኸውልሽ እሱም እንግዲህ እናቲቱ ሰይጣን አሳስቷት ከሰው ጋር ትጋጭና ሰው ፈንክታለሽ አሉ ዘብጥ እያወረደች። ውይ ያቺ በቀደም ያስተዋወቁኝ ጎሽ እሷ አዎ አሁን እኔ ጋር ነበረ መቸለታ ስታጫውችኝ ብቸኝነቱ ገደለች ስትይኝ እንግዲህ ልጅ ሆነሽ ብዬ ላንቺ ይዤልሽ መጣሁ። እሰይ አባ እናት ሁኚው። እንደ መድኃኒዓለም መቼም የተባረክ መድኃኒዓለም የተባረከ ብሩክ ልጅ ሰጠኝ። እሰይ እንደ መድኃኒዓለም አያልቅበትም። ማነው ሙሴ የግብፅን ሕዝብ ማነው የእስራኤልን ሕዝብ ተባርነት ያወጣው እናቷ ሰድጋው እኮ አይደለም እንዴ? ይሄንንስ ማን ያውቃል? ነገ ምን እንደሚሆን ለሀገር ለወገን የሚጠቅም ልጅ ነው የሚሆን። እንደዚህ ብታሳድጊው እውነቴን ነው ለአንቺም ጥሩ ነው። እሺ እንግዲህ ታውን በኋላ ይሄ ብቸኝነት የሚባል የለም። ተሱ ጋር እዚሁ አለምሽም አይደል? እንዳፉ ያርግልኝ። እንዳፉ ያርግልኝ። ባኩ አባዝ አፉ ላይ ቆስ ነው ምን አርገው የለም ምን ነካ አራሙት ሙጭ አሁን አንድ ጉዳይ ሙጭ በፍጹም እዛ ደርሽ ማነሽ የለም ስለሽ እዚህ አንድ ጉዳይ አለኝ እዛ ደረስ ብዬ አዱኛ አይዞህ እንግዲህ ማየ እያልክ ተስፋ ጋር ነው የምትኖረው። እሺ አይዞህ አባ የእርሶ ለታመችም እንዴት እንደ ኧረ ምንም ችግር የለም። በጣም ያሳዝናል። በቲና መሞት እኮ እኛም ሆንን ሌሎች ጓደኞቻችን ሁሉ በጣም አዝነዋል። አሁን ታደርገዋለህ። እግዚአብሔር የፈቀደውን ነገር መቀበል ነው። እሱ ያለው እንግዲህ መቀበል ነው። ምን ታደርገዋለህ? የሚያው አይዞህ እንግዲህ በርታ ምን ታደርገዋለህ? አዎ ይኸውልህ እንግዲህ ይኸውልህ መጨረሻው እንደዚህ ሆኖ ቀር ወደፊት ብዙ ነገር ብለን ያሰብናቸው ነገሮች ሁሉ መሀል ላይ መቅረቱ ነው የሚያናድደኝ። ኧረ ግን የአንድ ጊዜ ግን ያስተዋወቀኝ ቲናን በጣም ይረዳታል ብላኝ ነበረ። ይሄ ሁሉ የሆነው ጉዳይ እሱ ከሄደ በኋላ ነው እና እስካሁን ምንም የሰማው ነገር የለም። እርግጥ ነው ሞባይሏ ላይ ደውሎ እንደሚያጣት አውቃለሁ። መምጫውን ቀን ደርሶ እንዴት ብዬ እንደምነግረው እንኳን ግራ ገብቶኛል። እንዴት መሰለህ ጥሩ ስለሆነ
እኔንም እሷንም ተንከባክቦ በተለይ ቲናን እንደ ወንድም እንደ አባት አይቶ ተረድቷት እኔም ወደዚህ ሀገር መምጫዬ ምክንያት የሆነው በሱ እርዳታ ነው። እናውቃለን። እሱንማ ምን ታደርገዋለህ እንግዲህ ቢኒ፣ እግዚአብሔር የፈቀደውን ሁሉ መቀበል ነው። እንዴት ነህ? ደህና ነህ ወይ? አንበሳ እድክ አይደለም ከአማረብህ ማይ አባ መጡ። አባ መጡ? ግቡ በላቸው፣ ግቡ በላቸው። ሰላም ለእጅ ቤት ይሁን። አባ እንደምን አሉ? ደህና ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ደህና ነው። ደህና ነሽ? እንደምን አሉ? ይመስገን ይመስገን። ደህና ነሽ? እሺ አባ ደህና ነው? ደህና ነኝ። ጤናዎትስ? ይመስገን ሰላም ነኝ። አሁን እንደው ተጠፋፋን አይደለች? ምን አባቴ ላድርግሽ? ብቻ ሆኖብኝ። ሰላም ነሽ? ይመስገን ነው። ክብሩ ይስፋ። ደህና ነኝ አለሁለት። ይመስገን ነው። እድሜ ለእርሶ። ይኸው በጣም ተደስቼ ሁሉን ነገር ረስቼ ይሄ በዚህ ልጅ ተጽናንቼ በዚህ ልጅ ተደስቼ አለሁኝ። ምን ክብሩ ይስፋ ለመድኃኒዓለም። ምን ብዬ እነግሮታለሁ? የእርሶ ውለታ ምን እዚህ ይዘነጋል? ጎሽ ደግ አደረግሽ። እኔም እኮ አሁን ደስ አለኝ እኮ አሁን እዚህ ሲጫወት ኳስ ሲመታቸው ደስ አለኝ። መድኃኒዓለም ክብሩ ይስፋ። ይኸው ግርማቸው ባለፈው ጊዜ ያመጣልኝ ሹፌር በደንብ አድርጎ ይዞልኛል። ይኸው ቀጥ አድርጎ ያወጣዋል ወደ ትምህርት ቤት ሲመለሰው ከትምህርት ቤት ሲያመጣው እንደው በደንብ አሳምሮ ይዞልኛል። ደስ ብሎኛል። እኔም ወጥቶ እስከሚገባ ድረስ ልቤ እንደው ድው እያለ ሲመጣ እንዴት ደስ ብሎኝ ደግሞ እቀበለዋለሁ። እንደው አባ እግዚአብሔር የተመሰገነ ይሁን። ክብር ይስፋው ለመድኃኒዓለም። ደስ ብሎኛል። እድሜ ለእርሱ አባ፣ እድሜ ለእርሱ። እንዴት ይረሳል እርሱ? አይ ይሄን ታሳደግሽው እራሱ በእውነት ነው የምልሽ። ከዛ ሁሉ ሐዘን ወጥቼ እመለሳለሁ አባ። ጎሽ እኔ አሁን እኮ ደስ አለኝ እዚህ ሲጫወት። እውነትም አዱኛ አልኩኝ። አዱኛ ነው እውነቴን ነው። አይ አባ እንትን አንድ ሀሳብ መጥቶልኝ ነበረ። ምንድን ነው እናቴ? ስሙን ልቀይርለት አስብኩ። ማን ያልሽው? ዱባቡ። ዱባቡ? አዎ ዱባቡ። ዱባቡ ምን ማለት ነው? ወይ እኔማ ባለፈው ልጄ ከመሞቷ በፊት ጸንሳ ነበረ እና በስልክ ደውላ የደወለችልኝ ያኔ ሳትሞት በፊት ልጄ የጸነስኩትን ልጅ ዱባቡ እለዋለሁ ብላ ትለኝ ነበር እና በዚህ እሷ ባሰበችው ስም እኔም ይሄን ልጅ ዱባቡ ልለው አስቤ ነበር። በማስታወሻ ማለት ነው። ታዲያ ምን ችግር አለው ይሄ? እንዴ እኔ እኮ ልጁን አምጥቼ ስሰጥሽ ኃላፊነት ይሄ ሁሉ እኮ ጠቅለሽ እንድትይ ነው። ታዲያ ተሆነ አይቀር ለምን ዱባቡ ማስታወሻ እንለው? እና ደስ ይለኛል። ደስ አዎ ዱባቡ ማስታወሻ እንለው። ምን ችግር አለው? ደስ ይለኛል። የኔ ቅዱስ ጊዮርጊስ ተረባን ያለን አባ ደህና ዋሉ እንዴ? ደህና ዋሉ። እንደምን ዋሉ? ኧረ አይገባም እናቴ። እንኳን እግዚአብሔር አወጣሽ፣ እንኳን እግዚአብሔር ስለማወጣሽ፣ እንኳን እግዚአብሔር ስለማወጣሽ፣ እግዚአብሔር ስለማወጣሽ። ወሽ ቁጭ በይ እስኪ። እርሶ ጸሎት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ምን አለበት ብለሽ ነው? መከራ ከስንት ጉድ ያው ጉትት አድርገው አወጣኝ። ሰው እንደዛ አድርጌ ያውቃሉ ሁሉም ታሪክ። በኋላ ነው የሰማሁት እኮ እኔ ልጅሽ ሲያለቅስ አግኝቼ ምን ሆኖ ነው ስል እናቱ ታስራበት ነው ብለው የዛ ጊዜ ነው በቃ። ሰላም ነሻ? እኔ ሰላም ነኝ። እንደው ደህና ነኝ። ይኸውና እንግዲህ ከተፈታሁ ጊዜ ጀምሮ የዚህ ልጅ ነገር እያንገበገበኝ ነው። ወዴት እንደደረሰ ታታልኩሽ። ታይ እኔ ጋ ነው የእውነት በሙች እኔ ጋ ነው አለ እናቴ አታልቅሽ። ግራ ገባኝ ስትቀርቡ ነው። አታልቅሽ ይዘሽ እያልኩ እያልኩ እንዴ አለ አዎ እንደውም አሁን ልሰጥሽ
today, the third time you came to the court related with this case. The case number 13/2007/CRS, right? We receive evidence that Ms. Melat Makanan's suicide. Mr. Sagaya Alamu had took a victim's property and make sexual harassment. It's a cruel rape. At this time, he is carrier of HIV virus. Now, clear evidence with the court. The second guilty, Ms. Melat Makanan, suicide at the morning of court appointment. Police had reported this situation to the court. We received a letter from the late Melat as evidence. Finally, the court have made a decision as follows. Mr. Sagaya Alamu is found guilty in 3 crimes. 15 years the jail and 20,000 dirhams fine after deport from the country. This is the final judgment. The court is adjourned. Hello. ወይ ቢንያሜ እንደምን መቼ መጣ? የት? እኔ በራፍ ላይ ቆማቸዋል። ውይ ቆይ ማን አለብሽ? ኧረ ልጆቼ ከአረብ ሀገር መጡልኝ። ልጆቼ ከአረብ ሀገር መጡ። በሩን ክፈችልኝ እባክሽ። ውያቸው በር ነው? አዎ። እሺ። ወይ ቢንያሜ ማዘር ይመጣ። እንዴት ነው? እንደምን ደህና ነሽ? እንደምን አለ? እንኳን ደህና ጠበቁኝ። ሜሪ ደህና መጣሽ? ደህና ነሽ? እንደምን ነሽ? እንዴት ነው? አሁን እኮ ስልክ ስንደውል እንትን ስናንኳኳ እኮ ነው በቃ የሚከፍትልን። እኔም ድክም ብሎኝ ከውጭ መጥቼ ገና ገብቼ ቁጭ እንዳልኩ ነው እኮ ተደወለኝ። ደህና እግዚአብሔር ይመስገን። ደህና መጣችሁ? ደህና ናችሁ? ወይ ዱባቡ አንተ እና እስቲ እንግዶችም ሰላማት በላ ግቡ ልጆች። ወይ ጉድ! ደህና መጣችሁልኝ ታዲያ። እሺ እንዴት ነው ጤንነት? እግዚአብሔር ይመስገን ደህና ነኝ እኔ። እንደው ቢንያሜ የሄዳችሁበትስ ጉዳይ ተሳካላችሁ? አዎ በሰላም ጨርሰናል። እርሶስ እንዴት ነው ጤንነቱ? ጤናዬ እንኳን እኔ ትንሽ እንደው ደም ግፊቷ እና ትንሽ እንደው ስኳር ነው እያሉኝ ደግሞ እንጃ እንደው ሰሞኑን ሁሉ በቃ እሷ ናት እንጂ ማጅራቴን ጨምደድ እያደረገች እሱ ነው። አዎ እየተከታተልኩ ነው። ምን አደርጋለሁ? እየተከታተልኩ ነው። ባለፈው ቲና ስለሜላት የምትባል ያጫውተው ታውቃለች? ማ ያቺ የልጄ ገዳይ እስር ቤት ያለችው? አዎ ባረገችው ነገር በመጸጸት ራሷን እስር ቤት ውስጥ አጥፍታለች። ውይ አይ መድኃኒዓለም ቅርብ ነህ። እሺ ሁሉን እጁን እያገኘ ነው። እንዴት ነው ትርሶስ? ዱባቡ ኧረ እባክህ ረፈደ፣ ቶሎ በል። ተመስገን ደህና አደርክ? እየለባበሰ ይኸው ጨርሷል። ሁሉ ነገር እየመጣ ነው። ቶሎ በል ሰዓት ሄዷል እኮ። ደህና ዋልልኝ። እንዴት ነው? ችግር አለባቸው? ደህና ናቸው። ችግር ካለ ጥሪ። ተመስገን። አቤት እባክህ ልጄ ቢንያም ስልክ ደውልልኝ።
በዛው አባን ፈልገህ ይዛቸው ና። ሄሎ፣ አቤት ተመስገን ነኝ። አዎ፣ እንዴት ናቸው ማማ? ዛሬ አትለኝም? በጣም ባሰባችሁ? በቃ እሺ፣ በቃ አሁን መጣን። በቃ እሺ፣ ቴንክ ዩ። እሺ፣ ቻው። ማን ሂሳብ እዚህ ጋር ማን? አይዞሽ አንቺ ተረጋጊ። ምንም አይደለም። አይዞሽ እንዴት ነሽ? አይዞሽ ተረጋጊ። አይዞሽ አሁን ደግሞ እንለካላትና ውጤቱን እናያለን። እሺ አይዞሽ አይዞሽ ተረጋጊ። ምንም አትሆንም። አይዞሽ ምንም አትሆንም። ደህና ነሽ? አይዞሽ እኔ መድረሻ የለኝም እኮ መድኃኒት ቤት አይሰጣትም። መድኃኒት ቤት አይዞሽ በቃ አይዞሽ። አሁን መድኃኒት እንሰጣታለን። እሺ መድኃኒት እሷንም ማጋጣ እንዴት ልትወልድ እንዴት ልትወልድ እንደ ልጆቹን እኮን በሊትራልኛ ኧረ ሲስተር እኔ እናቱ ብቻ ነን ያለነው። ማንንም አናውቅም። ትሬለን ሲስተርዬ መድኃኒቱን ይዛችሁልን ወይ? እነዚህ አንተ ድማሙ ማነው? ቅድም ብቻ ተበሳሉ። እናንተን ጥሩልኛሉ፣ አባን ጥሩልኛሉ። ከዛ ወዲህ ምግብስ እንዴት ነው አበላላችሁ? ምንም ምግብ አይወስዱም። እንደው ይሄን ነገር ነው በዚህ ለቋቸዋል። አዩት በጣም ከፍ ብሏል፣ አደጋ ላይ ነው ያሉት ብለው ሄዱ። ሐኪሞች ወላይ ስላመጣልን እየሰራችሁ ዚያርማሽ እኔ ወደ እውነተኛው ቦታ መሄድ ልጄም የደከመችበት እኔም ጉልበቴን የጨረስኩ የለፋሁበት ሀብቴን ቦታ እንዳስይዝ ነው። ልናዝ ማለትሽ ነው? እስቲ ማነው ወረቀት አምጣስ። ቅድም ግን ቆሙ ነበር። ትንሽ ለውጥ አለው በጣም። ጎሽ ቆዩ። ያው ሁላችን ቤተሰብ ሆን አይደለም እንግዲህ ለማኝነትም ሰው ያስፈልጋል። ወይ እንዳትሄዱ ማንም የምትፎታ ቁጭ በል እናንተ ጣል አንተ ተጠቅ ማነው እንካ እስክሪብቷል ቢንያሜ አቤት ማ ልጄ አደራ የምልህ ሐዘን አታብዛ። ሐዘን ለእኔም አልጠቀም። ቢንያሜ እንግዲህ
አንተም ለጎን አገባ በቃ ልጅ አዘኝ በቃ እሺ ታገባ ነፃ ብንያሜ ልጄን ዱዓውን እንደራስ ከጎና አትለየው እንደራስ አድርገህ አትለየው እንደጎን ከጎን እንደራስ አድርገህ ይልኝ ማሳደግልኝ አደራ ብንያሜ አደራ እሺ አባ እንግዲህ ቤቴን መኪናዬን ለቢንያም ስጥልኝ። እሺ ባንክ ያለውን 500,000 ብር ከሱ ላይ 300,000 ለድዋቡ ሰጥልኝ። እሺ ይሄንን ለድዋቡ ለልጄ ብለናል። 100,000ውን ከእኔ ጋራ ብዙ የደከሙትና ለእርሶ ይሁን ይሁን ተማሪም እንዲያው ነሳሰብሽ 50,000ውን እንደ ልጄ ሆኖ ያገለገለኝ ለተመስገን ይሰጣል። 50,000 ለተመስገን ልጄ ብለሽ ጻፈ። 50,000 ለቁርባኔ ለተስካሪ ለእኔ ቢጤ እየተሰጠ ያስቀድሳል። ቁርባኔ ብላለች ደግሞ 50,000 ቁርባኔ ብላለች እሱንም እንግዲህ አሁን ማለት ነው እንግዲህ ያው ሁላችሁ ሰምታችኋል። አደራ ነውና እናደራ ደግሞ ሁላችንም በፍቅር ሳንጋጭ ሳንነጭ ስሟንም ሰበክፉ ሳናስነሳ መወጣት አለብን። እንግዲህ ሌሎች እግዚአብሔር ይላል ይማረን ይሳለን ይቅር ይበለን ይረስየሙ ይረሰክሙ ድልዋን መንግስተ ሰማያት እግዚኦ መሐረነ ክርስቶስ ልበላ ሰው ነው። እንዴ ድዋቡ በል ቀበጥክ በል ና ግባ ደግሞ መኪና ልትሰብር ነው። ግባ ድባቡ ይኸውልህ ወረምሳ እንደና አንተ ደህና ነህ? ሰላም ነህ? ጎሽ አምሮበት የለ እንደ በል ጎርመስ አለ አይነት አይደለ? ሰላም ልበላችሁ እኮ ብሎ ነው ይዤ አይ እውነቱን ነው አባቱ ሰላም ማለት አለበት። እንደና ሰላም ነው ይመስገን ይኸው ድባቡ ሌላ ሆነ አይደለም እንደ ባክ እንደ አሁንማ ይኸውት ጎርመሶ ተማሪ ቤት ጎበዝ ሆኗል። በጣም ጎበዝ ጎሽ ዲያንተማ አለ አይደለ ዲያስጠናው አስጠናና እንዲለቁም ነገር ማብቃት አለብን። አሁን ይኸው ሌላ ሆነ እኮ ጉንጭማ ወጣ። ይሄ አትናገርም እንደ ድባቡ እናትህ ደህና ነች? እየተማርክ ነው? እስቲ ቤተክርስቲያን እንሳለምና በጊዜ እንሂድ። እርስዎን ካየሁት ጥሩ ሂዱ።
እሰይ ግቡ ይሻላል። እሺ አባ እሰይ እንሂድ ወል በል እሺ እሺ ወል ሰላም ነው ሰላም ነው ኧረ ድባቡ ጎሽ እሰየን አንበሳ ጎበዝ እንዴታ እሰየን አንበሳ ይሄ ነው ልጅ ማለት ጎሽ ካካካካካካካ ሌላ ሆነ አይደል እንዴ እሰይ ጎሽ አንተ ምን ይሳናል መድኃኒዓለም ደግሞ መጨረሻውን አሳምርለት እንግዲህ ፈጣሪያችን እግዚአብሔር ይህንን ሰርግ የተባረከ የተቀደሰ ሰርግ ያድርገው። መጨረሻውን ያሳርፍላችሁ። የአብርሃምና የሳራ ጋብቻ ያድርግላችሁ። ለጊዜው ማርደ ክርስቶስ ነው ራስው ማንሻ እስከለማርያም አንድ ጉዳይ አለኝ ብለሻል። እስቲ ንገሪና እንስማ። እሺ አባ እንግዲህ መቼም ለዚህ ልጅ ስም ማውጣት ፈልጌያለሁ፣ ግን ያው በኔ ከሚሆን እርሱ አባታችን ስለሆኑ በእርሱ ቢሰየምልኝ ብዬ ነው አባ። ይሁን ብለሽ ነው? እሺ እንግዲህ አንቺ ታልሽ መቼስ ምን ይደረጋል። ባለፈው ጊዜ ነፍሷን ይማረው ተወለተ ማርያም ጋራ ይሄን ጉዳይ አንስተን ተጫውተንበት እሷም ተፍቅሯ የተነሳ ነው ስም ያወጣችው። ደግሞ አሁን እንዳንቺ ፈቃድ ሆኖ ደግሞ ስሙ መቼም ያው አባቱን ነው ማለትሽ ነው እንጂ ድባቡን ደግፈሻል። እሷም ተፈቅሯ ነው ይሄን ያለችው። ስለዚህ እኔ እንግዲህ ማን ነው ድባቡ አዲስ ዘመን ተብሎ ቢጠራ ደስታዬ ነው። አይ አባ እኔ እንኳን በዚህ አልስማማ። ምን መሰሉት አሁን በዚህ ልጅ ያየሁትን መከራ ስቃይ ሁሉ ነገር እንጂ ውስጤን ያውቁታል አባ። ስለዚህ ደግሞ ከዛ ኑሮ ተነስቼ ከዛ ከወደቅኩበት ኑሮ ተነስቼ እንዲህ ሆኜ ስኖር አባ ይሙቱ ነው የምሉት። እኔ ስሙን ዱባቡ ሚሊሊየም ብየዋለሁኝ። በአዲስ አበባ መዘጋጃ ቤት የክብር መዝገብ ላይ ሰፍሮልኝ እንዲታወቅልኝ ይፈልጋለሁ። በአዲስ አበባ ብቻ አይደለም እኔም ተስማምቻለሁ። በዓለም መዝገብ ላይ ድባቡ ሚሊሊየም ተብሎ በኮምፒውተር ይመዘገብልኛል።